ሊላት ብሩክ ላይ ወረዳችሁ። ብሩክ የማንም ትራፊ ለቃሚ አይደለም። ልንገራችሁ ብዬ ነው። ብሩክ የማንም ትራፊ የማንም ቆሻሻ ጥንባንሺ አይደለም። ብሩክ 2 ዓመት ሙሉ በዶላር 3 ዓመት ሙሉ ራሷን በየእንትኑ እየሸበቸበች ያለችው እኮ እንትን ሩታ ልጇ ራሱ እኮ ጅጉርጉር ነው። አክብሬያት ነበረ። የምታሰድቡኝ እና ስድብ ከጀመርኩ ታለቅሳላችሁ። የሩታ ደጋፊዎች አርፋችሁ ተቀመጡ። በሴትነቷ አክብሬያት ነበረ። ስድብ ትጠላላችሁ። ባለጌ እንዴት ነው ከንጹህ ሰው ጋር እና ከቆሻሻ ተራ ከማንም ትራፊ እና ከማንም መጫወቻ ሴት ጋር ሴት ጀግና ሴት የምታወዳድሩት? ከለማኝ ጋር ሁሌ እድሜ ልኳን እያለቃቀሰች ንፍጣ እየለመነች የምትኖር ሴት ጋር እና ራሷን አክብራ ከአንዱ ጋር የምትሰራ ሴት እንዴት ነው የምታወዳድሩት? በምን ተገናኝቶ? ሰማይና ምድር እኮ ናቸው። ደግሞ አስወርዳለት ንቆተዋት የሚሉት ግማታሞች ያልተነካካች እስከ ክብሯ እንደዛ እነሱ ያሉትንም አትድገሚ ዮሐንዬ፣ እነሱ ያሉትን አትድገሚ ተያቸው። እነኚህ ባለጌዎች። ሩታ እኮ ከ50 ጋር የተበሳሳች ሸርሙጣ እኮ ነች ሩታ። ቀንተው እኮ ነው ሀናንዬ፣ ቀንተው ነው። ቅናት እኮ ነው። ቅናት ነው። ቅናት ነው። ምን በቅናታቸው ምን ላይ እንደሆነ ታውቃላችሁ? ሄዳ ገስት ላይ ሆነው ከስር ባለፈው ሄዳችሁ አይሚዬ እኮ በክብር የተጠየቀት የፍቅር ጥያቄ በክብር አይደለም። ሄዳችሁ እንዳታዩ እሷ መቅደም የለባትም ከሩታ ይላሉ ደደቦች። ደግሞ እኮ የእኛ ልጆች ራሳቸውን ቢያስከብሩ አሪፍ ነው። አብርሃም እንዳለ የእኛ ልጆች ነው ሄደው የሚያዩለት። እነሱ በታሪክ መጥተው የእኛ ልጆች የዚህ የሩታ ከፍታ ነው የምታየው። አዳሜ ቁጭ ነው የምትለው የሩታ ደጋፊ ሆነ የአብርሃም ደጋፊ ሄደው እኮ የእኛን ልጆች አያዩም። ገብቶሻል? የሚያሳድጉለት እንኳን የእኛ ልጆች ናቸው ሮጠው የሚያዩት። ቅማላ ምክንያቱ እኮ ነው እንደዚህ አድርጎ ሌላ ነገር አለ። የሀይሚን አይደለም እነሱ እስከ ህፃኑ ልጅ እኮ ነው እያስረገጧት ያሉት። ቢገባቸው እኮ ማታ ሳትላት ለአንድ ሙሉ ገስት እየተሳደቡ ነበረ። ሙሉ ገስት ተሳደቡ ገበሬዎች። ወንዶ ብላከልን ይችኛ ዱባይ ነች የተባለችው ጠፍታ ነው የምትሰራው የተባለችው ባለችበት ገብቶ የዱባይ መንግስት እንትን ይላታል። እናንተ ዱባይ ላይ እኮ መሳደብ አይቻልም ተብሏል እኮ። ኖ እቺን እንትን ፎቶ አለ ብላለች። ፕራይቬት አድርገዋለች አለች። ወርቅ ያለኝ ብላለች ፎቶ። እኔ አንዱ አይነ ራሱ ስክሪን ታርጋታለች። እሱ ፎቶ እንትን ዱባይ ነች አሉች። እባክሽ እኔም ዱባይ ነኝ። ኖ አንቺ አይደለሽ ብቻ አሁን እንትን የምትለው የተሳደበችዋ። መጀመሪያ ጀመሩ ራሳቸው እኮ ማታ የጀመሩት ራሳቸው ናቸው። በሰላሙ አመፀኛ ብቻ ኮሜንት ከታች ስለጻፈችላቸው እኮ ነው። አመፀኛ ኮሜንት ጽፋላቸው ከታች በሷ እንትን ነው እንትን ያለች። ግን አንዷ አመፀኛን ስደቡ ብላለች እኮ እንትን ያደረገችዋ ሃይሚን ሳትሆን፣ ግን እነሱ አንሰማም ብለው ነው። ቆይ ስድባቸው ቢቀፍ ማለት ነው። የሄዳችሁ ውስጥ የሀይሚ እንዴት እንደሚረግጧት ማርያምን። እናንተ የእነሱን ብቻ ነው እንደያያችሁ ያላችሁ? አዎ አሁን እየረገጡ ነው የኛው ራሱ። እኔ አሁንስ ሾክን በሾክ ነው የምትወስዱ። ሾክን በሾክ ነው። ልክ እነሱ ብቻ እንትን ባይነሳ አደረጋችሁ እንዴ? ኧረ ተጫወቱ። ወደ ጨዋታ እናንተ እንዴት አደርሽ? እንዴት አደራችሁላችሁ?
አለን እንዴ ነው ሃይሚና ሩታ ምን አገናኘን? ያልገባኝም እኮ ምንም እንዴ ነው ብለው አለ። ለምን ይሳደባሉ? እነሱ እኮ አንድ ናቸው። እነዚህ በግ ሆነው ነው እንጂ ናቸው እኮ እነሱ ከካሜራ ጀርባ አንድ ናቸው። መቼም ቢሆን ማለት ነው። ግን እዚህ ያሉት ነው ማይሰሙ። ግሞች ናቸው። ግሞች ሁሉ ገዝቶ እኮ ሃይሚን ዘቀዘቋል። እነሱም እኮ የእሷም እኮ የሃይሚም እኮ ዘግዝቋል። እናንተ እዚህ አታውሩ። እነሱን ለምን ጀግና ታደርጓቸዋላችሁ? ታዲያ እነሱ ከተጀመሩ ማን ይቀር? ማን ጀምሮ ማን ይቀር? እዛ ጋ ሂደህ ወይዬ ለምንድን ነው እነዚህ ማለት እነዚህ አላፊ የላቸውም ማለት ልክ እንዳንቺ አሁን እኛን ትሰበስብ ይላለሽ አይደል? የሚሰበስባችሁ ሰው የለም። ታያቸው አንቺ እኮ አይደለም ፍቅር እኮ የሚሳደቡት ስድብ እኮ ጆሮሽን ይዛጠፋሻል እኮ። አንድ ቆሻሻ አለች ደግሞ ሼር ሲደረግልኝ ሄድኩኝ 100 ምናምን ሰው ተደርድሮ እኔ የምልሽ ሃናን ለምለምን ብላ ነው ሃይሚን የተሰደበችው። ለምለም ያጎቷ ልጅ ነች፣ አውጥታ አደባባይ ሰጠቻት እያለች ነው ስታወራ የነበረው። አንድ ቆሻሻ ሃይሚን እኮ ገስት ሰርተውባት ማለት ነው። አንቺ ያኔ ትዝ ካለሽ ሆስፒታል ወድቃ ብሩኬን ውጥ አልፈልግም ያለችው አልጋ ላይ ሆኖ በሱ ገስት ሰርተው ይረግጧታል። አይገልጸውም። 100 ምናምን ሰው ቁጭ ብሏል። ዩዘር ለምለም ያለችው እኮ ለሩታ እኮ ናት። ሩታ ናት 3 ጊዜ ያወረደች ለምሳሌ አራተኛ ዲቃላ ሩታ ናት 3 ጊዜ ያወረደች ሩታ ናት። ሰሚ የአራተኛ ስታስወርድ ነው እንደዚህ ፊት ያበጠው እያለቀሰች እያለ ምንም ችግር የለም። እናንተ ራሳችሁ ሃይሚ ማለት ነው ዳይመንድ ነች። ዳይመንድ እያወጣቸው ስለነዚህ በጎች በቃ እነዚህ ደደብ ማለት ነው የዝሙት ተከታዮች የገበሬዎች የእነሱን አምጥታችሁ ዝጋታው ለምን ሸርሙጦች እነዚህ ማለት ነው። በየመን ጀላ ጠግባ ሳውዲ የገባች ልንገራችሁ። ለምንድን ነው እኛ ስም አንረግጣችሁ እኮ ዝም ብላችሁ እዚህ ሃይሚ ድጋታቸው ማነች እሷ? እኛ ነን እንዴ በአደባባይ ወታ አፈቅረዋለሁ ብላ አልቅሳ የመጣችሁ? ከነዲ ቃሏ ነው በጭንቅላቷ መተክላት ገስ እግዚአብሔርን በስባሶች እነሱን እናንተ እንደዚህ አትበሉ። የዚህ ጋር በስታችሁ አራቸውን ማብላት ነው። ለምን ዝም ትላላችሁ? እኛ ምን ስራ ነው እንዴ? አይደለም አናቷን ከነዲ ቃሏ አናቱን ስትተክሉ መተው ይቆጣ ይጠይቅ። ሃይሚ ቢበጠብጣት ሃይሚ አንድ ነች እኮ ምን ስለበለጠቻቸው ሃይሚ ስለበለጠቻቸው ነው። ሞታ ስትበልጣቸዋለች እሷ። እነሱ ምንድን ናቸው? ማን ናቸው? ሲጀምር የሃይሚና የብሩክን ፕሮፋይል አድርገው እኮ ነው። ቤቷ እኮ እንደዛ ነው። አውቀው ነው የሃይሚን አድርገው የመጡት። እኛ ግራ ገባን እኮ። አንቺ የአረብ ሽንት ቤት ታጥቢያለሽ፣ ሃይሚ ግን ኢትዮጵያ ቁጭ ብላ ተንደላቃ ትኖራለች። እግዚአብሔርን አንቺ አረቧ ከግራ ከቀኝ እያዞረችብሽ ማለት ነው። እና ማርያም እቺ ዘላለሟን ሽንት ቤት አጣቢ ሆና መጣ ወልዳልኛለች ብሎም እኮ እንደ ቆሻሻ እኮ ነው ያያት። ልጇን ይዛ እግር ውስጥ ወጣ ስትለምነው እንኳን ይበዛባታል። አብርሃም እኮ ለሩታ እኮ ሸሌ ናት። የሴቶች ርካሽ ማለት እንደ ሩታ በረከሰ የኢትዮጵያ ኑሮ
ርካሽ ማለት ሩታ ነች። ልንገራችሁ ብዬ ነው። ራሷን ወልዳ አንድ ቀን ወልዳ ከማንም አዳሜ ጋር ስትበሳሳ የኖረች ሩታ ከሆነች ሸርሙጣ ነች ሩታ። እየነገርኩ ነው። ምንም አታመጡም ነው እኔ ጋር። ከሰደባችሁ ትሰደባላችሁ። ሩታ ማለት እኮ የነ ዳኒ ትራፊ እኮ ናት። ልጁ እኮ የዳኒና የዛ ሚሊዮን የገባቸው ነው። አብርሃም የሚሸሻት ጅጉርጉር ስለሆነ ልጇ አብርሃም ሞቶ ካሁን ላይ እንደ አህ ብሎ እየተፋባት ትለምነዋለች። ገና እየረገጣት እላዩ ላይ ወጥቶ ነው የሚሄድባት። እላዩ ላይ ሴት ይዞ እየመጣ እንደሱ ጋር ሄደችው በአገር ዘላ አባቷን እና እናቷን አስረግጣ ነው ሄደችው አብርሃም ጋር። እኛ እግዚአብሔርን እኛ ብዙ እናወራለን። ስሚ አብርሽን ለምና እኮ ነው 1 ሚሊዮን ቪው የታየላት። ለምነው ማለት ነው ከአንተ ጋር ካልሆንኩ ብላ የወንድ ለማኝ በሀይሚማ ቀልድ የለም። እኔ እኮ ምን ታርጋቸው አንድ ፍርዬ ልጅ እግዚአብሔርን አራቡን መቶ እሷ ላይ ነው የሚደነፋው። እብዱም ጤነኛው ምን ታርጋቸው? ሀይሚ በለጠቻቸው። ዳይመንድ በለጠቻቸው። ወልዳ እንኳን አንድ ቀን ሳትተኛ አይደል እንዴ ደሟን እያዘራች ስትዞር የነበረው ቢውልስ እንትን ልትል ወንድ ስትፈልግ ባለጌ የወንድ ክብር የሌላት ሴት ብትሆንማ ወንድ ሴት ይዞባት አይመጣም ነበር። ወንድ ብትሆንማ እሱ ነበር እግሯ ላይ እየወደቀ እንትን የምትለው። አይሁም እንዴት ክብር ቡልኬ እንደሚሰጣት ልክ ደግሞ የእሷ ዴንሶች ልክ እንደሷ ባለጌ ዘላ ጌቷን ዘልዛለች። መናገር ሳንፈልግ ያናግሩ ነው። ሃይማኖት ታደሰ እኮ ማርያምን ተለምና ፍቅር ጥያቄ ተጠይቃ በክብር እንደሷ እኮ እየዞረ ዩዘር አንተ አፈቅርሃለሁ አላለችም ወይ? ዩዘር ነይ ለቤት ሄድና የሩታን ከነ ልጇ ዘቅዝቀን ልትሳደብ ነይ ክፋቺ ነይ ቤት ይጂ ክፋቺ መጣ። ምን አባቷ ታመጣለች? ይጂ ክፋቺ ሩታ ማለት እኮ አርግዛ እንኳን ያልበረደላት ከኢትዮጵያ ውስጥ የአግብታ ያልበረደላት አግብታ ሸሌ የሆነችው እኮ ሩታና ሩታ ብቻ ናቸው። አርግዛ ያልበረደ የምትሳም እኔ በኢትዮጵያ ምድር ሴት ልጅ አርግዛ ወንድ ልጅ ሌላ ወንድ ከባሏ ውጭ ሲስማት ያየሁት በኢትዮጵያ ምድር ሩታና ሩታ ብቻ ናቸው። ለምን ሸሌ ስለሆነች። አሁን ከዚች ከሸሌ ጋር ደግሞ ለምን ብሩክ አልሆነም እያላችሁ የምታሽቃብጡ ሴቶች ደግሞ የብሩክ እህት ነኝ ትላላችሁ። በአናታችሁ ተተከሉ። የምንም የብሩክ እህት የላችሁ እናንተ። ወንድማችሁ የማንም ሸሌ ትራፊ አይደለም። ይለቃቅም የማንም ጥንባንሳ አይደለም ብሩክ። ሩታ ማለት እኮ ሸሌ ናት። ሸሌ ለምን እስከዛሬ ድረስ እየለመነች አጎንብሳ ልጇን ይዛ እንኳን ለልጁ እንኳን ክብር ሳይሰጣት እሷ እንኳን ስትለምነው ይኸው እችኛዋን የሚወዳ ገና ይተፋባታል። አብርሽ ሩታ ላይ ገና ፊቷ ላይ ነው የሚተፋባት። ገና ልንገራችሁ ብዬ ነው። የሩታ ወዳጆች ካላችሁ ሰሞኛላችሁ። ሀይሚ የተከበረች ሴት ናት። ምንም የምታወጡላት ነገር የለም። ምንም ብትሰድቧት ስድብ ነው፣ አይወጣላትም። ለምን? ምንም ያልሆነችው ነገር ስለሆነ አያማትም። ልንገራችሁ ምንም አያማት። አልሆነችማ፣ ሆነ አላሳየችንም። የእናንተ እኮ አርግዛ እንኳን ያልበረደች ሸርሙጣ ሆነች ሩታ ማለት። አርግዛ እንኳን ያልበረደላት አርግዛ እንኳን በኢትዮጵያ በዓለም የሌለ ታሪክ የሰራች ከወንድ ጋር እየተላላሰች እየተሳሳመች የመጣችው እኮ ሩታ ሆነች። ምድረ ጋለሞታ ነገራችሁ የረሳት ሰው እኮ የለም። ሩታ እኮ ናት ምድር አገሩን ያበላሸችው። የዩቱበሮች እንትኖችን ያበላሸችው እኮ ሙዳቸውን የቀየረችው ሩታ ሆነች። ባለጌ ክብር የሌላት እንኳን አይደለም ለእንትን ለራሷ አይደለም ለቤተሰቦቿ ክብር የሌላት እኮ ነች ሩታ ማለት። ልንገራችሁ ብዬ ነው። እነካዋለሁ እኔ ህፃኑን ለምን አልነካውም? እሷ ከተሰደበች ከነ ማንነቷ ነዋ።
ማን ንኩኝ አላቸው? ማን ስደቡኝ አላቸው? ማን ድረሱ አላቸው? ከነፃኑ ዘግዝጉት። የሀይሚ ወዳች ሀይሚ ታሳዝነናለች፣ የምትሰደበው ያመናል ካላችሁ ከነፃኑ በጫጭቋት። ምንም አታመጡ። እኔም ቤቴናም ከፍቼ ከነፃኑ አናቷን አቆማት የለን ወደ ዘር ሄዱ። ወዴት ነው ዘር ሄዱት? ደግሞ ይሄዷ ወደ ዘር ባናታቸው ይጠቀሙ።